ማህበረሰቡ በተለያዩ የስራ ዘርፎች ይሰማራል። ለምሳሌ የሸማ ስራ፣ አንጥረኛ፣ ቆዳ ፋቂ በማለት ወይም ደግሞ ቆዳ አልዛቢን ከማህበረሰቡ እንዲገለልና የተለየ ባለ የጋብቻ ስርዓት እዚያ ማህበረሰቡ ጋር እንዳይፈጽም የተለየ ስም በመስጠት ማህበራዊ እድገትን እየጎተቱ የሚገኙ ተግባራት እንዳሉ ተነግሯል። ሌላው ደግሞ የስራ ባህልን ወይም ደግሞ የስራ የምንሰጠው አመለካከት የተለየ መሆን። ለምሳሌ በአንድ አካባቢ የሚሰሩ ሰዎች አካባቢያቸው ላይ የስራ እድልም ቢኖር እንኳን እዚህ አካባቢ ሰርቻ አልቀየርም በማለት የሀገራችን ወጣቶች ወደ ተለያዩ አካባቢዎች የፍሰት ያመጣ መሆኑ ይህም በጥናቱ የተገኘ ጉዳይ ነው ማለት ነው። እነዚህ የባህልና ስፖርት ሚኒስቴር ማህበራዊ እድገትን የሚጎትቱ አመለካከቶችና ልማዶችን አግኝቻቸዋለሁ በጥናትም ለይቻለሁ ሲል ከዘረዘራቸው ጥቂቶቹ ናቸው። ኢትዮጵያ እድገቷን ለማፋጠን የሚረዱ ጠንካራ መሰረት፣ አንድነትና መተባበርን የሚሰብኩ ጊዜን በአግባቡ መጠቀምና ፈጠራን የሚያበረታቱ አመለካከቶችና ልማዶች አሏት። እነዚህ ልማዶች ተደምረው በኢኮኖሚም ሆነ በማህበራዊ ዘርፍ ላይ የራሳቸውን አዎንታዊ አስተዋጽኦ ያበረክታሉ። በአንጻሩ በማህበረሰብ ውስጥ እድገት፣ አንድነትና ለውጥ እንዳይፈጠር የሚያደርጉ ማህበራዊ እድገትን የሚጎትቱ አመለካከቶችና ልማዶች አሉታዊ ተጽዕኖ ቀላል አይደለም። ሶሻል ሚዲያንም ጨምሮ ወጣቱ አዲክትድ ሆኗል። ስለዚህ ስራን ከመስራት ራሱን ተምሮ ከመለወጥ ይልቅ የሱስ ተገዢ የመሆኑ ሁኔታዎች እየተበራከቱ ነው የመጣው። በዚህም የተነሳ ደግሞ ወጣቱ አድጎ የሀገር ተረካቢ አምራች እና ተመራማሪ ንቁ ዜጋ መሆን ሲችል በእንጭጩ እየተቀጩ ያሉበት ሁኔታ አለ። ጎጂ ልማዳዊ ድርጊቶች ደግሞ በህፃናት ላይ፣ በሴቶች ላይ፣ በልጃገረዶች ላይ የሚያስከትሉ ሁኔታዎች ደግሞ በእጅጉ ችግር የሚያስከትሉ ናቸው። ኢኮኖሚካሊም፣ ሶሻሊም፣ ካልቸራሊም የሚጎዱ ነገሮች ናቸው። በህዝብ በሚዲያ በተለያየ ነገር አሴት ናው መጥፎ ወሬዎች ደግሞ ማስፋፋት ሀገርን ያበላሻል፣ ሀገርን ይበትናል። ሱስ ሰዓትን በአግባቡ ለመጠቀምና ሌሎችም ማህበራዊ እድገትን የሚጎትቱ ጎጂ አመለካከቶችና ድርጊቶች ከሀገር የሚያጎድሉት አያሌ ነው። ልማትም እንቅፋት ነው፣ ለልማትም እንቅፋት ነው። ለመልካም አስተዳደርም ደግሞ በጣም እንቅፋት ነው የሚሆነው። ለምን ጎጂ ልማዶች ካሉ መልካም አስተዳደር አይኖረውም፣ ሰው አይደማመጥም፣ አይከባበርም፣ የስራ ልምድም ስራ መፍጠር ማይችልም፣ የስራ ልምድም አይኖረውም እና የስራ ፈጠራ ከሌለ ደግሞ ሰው ወደ ማይሆን መንገድ ይሄዳል፣ ወደ ማስብ ነገር ወደ ህዝብ በማይፈልገው መንገድ ይሄዳል። እዚህ በጎጂ ልማዳዊ ድርጊት መሰረት የተንዛዛ ድግስ በብዙ መልኩ ይገለጻል። ያ የተንዛዛ ድግስ አንደኛ በልቅሶ ስነ ስርዓት ይገለጻል፣ ሁለተኛ በሰርግ ስነ ስርዓት ይገለጻል። እኛ ያለነው የሰርግ ስነ ስርዓት ይቁ ማለታችን አይደለም፣ ልቅሶው ይቁ ማለታችን አይደለም። ነገር ግን ለልቅሶ ተብሎ የሚወጣው ወጪ ለ5 ዓመት ለ6 ዓመት የሚያገለግለውን ወጪ የበሬ እርድ ይከናወናል፣ የገንዘብ ብክነት ይጨምራል። የኢኮኖሚ ጉዳት ስንል ደግሞ ጉልበትንም ያሟጥጣል ማለት ነው። ጉልበትን እንግዲህ ጉልበት ለስራ የሚውል ጉልበት፣ ለእርሻ የሚውል ጉልበት ይባክናል። በዚያ ላይ ወጣ ወረዱ ከፍተኛ ነው። ወደ መፍትሄው እንምጣ። ከተንዛዛ ድግስና ከአቅም በላይ ከሆነ ጥሎሽ እስከ ሱስ፣ ከሱስ ደግሞ እስከ ጊዜን በአግባቡ አለመጠቀም በምን መልኩ ማስተካከል ይቻላል? ሰዎች እንደ ሀገር ሽማግሌ፣ እንደ ሃይማኖት አባቶች፣ እንደገና እንደ አባገዳዎች፣ ታሪሲቂዎች በተለይ በኦሮሚያ ክልል ውስጥ የምንተዳደርበት ስርዓት አለ። ያ ስርዓት የገዳ ስርዓት ነው። በገዳ ስርዓት ጎጂ ልማድ ያለውና ጎጂ ስራ የሚሰሩ ሰዎች የሚቀጡበት ስርዓት አለ ማለት ነው። ስራ የማይሰሩ የምንመክርበት ስርዓት አለ፣ እንደምባለን ማለት ነው። እንደዚሁ ከክልል ወደ ክልል የተለያየ ልምድና የተለያየ ባህል ነው አለ ነው። ማህበረሰቡ ለረጅም ጊዜ ይዞት የቆየ በመሆኑ ሁለተኛ ደግሞ እንዲህ አይነት ነገሮችን በህግ ማቆም ስለሚያስቸግር ትልቁ ነገር ደግሞ የሚሆነው አንደኛ ማህበራዊ ተጽዕኖ መፍጠር ነው። ሶሻል ፕሬዠር የሚባለው በየአካባቢው ያሉ ማህበረሰብ ክፍሎች የተለያዩ አደረጃጀት አላቸው። ያን አደረጃጀት ተጠቅሞ ይህንን የተንዛዛ ድግስ ማስቀረት ይቻላል። ለልጅ ልጅ የሚተርፈውን ሀብት ማባከን ጉዳት እንጂ ጥቅም እንደሌለው አስገንዝቦ የተለያዩ መድረኮችን በመፍጠር ማሳመን የግድ ይላል ማለት ነው። በፖሊሲ በባህል ፖሊሲ ተደግፎ የህግ ከለላ ጥበቃና እንትን ያስፈልጋቸዋል።
በዚህ አይነት ሁኔታ መከላከል ይቻላል። የባህልና ስፖርት ሚኒስቴር ማህበራዊ እድገትን የሚጎትቱ አመለካከቶችና ልማዶችን ለመፍታት መደረግ አለበት ሲል ያስቀመጣቸውን ያነሳል። በዋናነት ይህን ለመከላከል ማህበረሰቡ ራሱ በባህሉ የሃይማኖት አባቶችን በመጠቀም የሀገር ሽማግሌዎችን በመጠቀም የጎሳ መሪዎችን በመጠቀም ህግና ደንብ በማውጣት መከላከል አለበት የሚለውን ሀሳብ ነው እንግዲህ ከማህበረሰቡ ጋር ውይይት ሲደረግ ግብዓት የተሰጠው ማለት ነው። በአጠቃላይ መንግስት ፖሊሲ አውጥቶ ከሚተገብረው ይልቅ ማህበረሰቡ በራሱ ባህልና እሴት መሰረት በማድረግ ህጎችና ስርዓትን በማውጣት ማህበራዊ እድገቱን እንዲያሳልጥ ማድረግ አስፈላጊ እንደሆነ ታምኖበታል።